ህዳር 17 2018 ዓ.ም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን በሶስት ምዕራፍ ወደ እናንተ የሚደርሰው የረቡዕ ምሽት የኢቲቪ 57 ዜናችን ተጀምሯል። አበይት ርዕሶቹን አስቀድማለሁ። ጠቅላይ ሚኒስትር አብይ አህመድ ለንባብ ያበቋቸው መጽሐፍቶች አቅጣጫ ከመጠቆም ያለፈ ማህበራዊና ኢኮኖሚያዊ አበርክቶ እንዳላቸው ተጠቆመ። በአፋር ክልል ኃይሌ ጉብ ተራራ ላይ የተከሰተውን አዲስ የእሳተ ገሞራ ፍንዳታ የሚያጣራ የባለሙያዎች ቡድን ወደ አካባቢው መላኩ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬን ሩሲያ ጦርነትን በሰላም ለመቋጨት ልዩ መልእክተኛቸውን ወደ ሞስኮ እንደሚልኩ አስታወቁ። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችን ቆዩ። ወደ ሀገር የሚገባውን ወደ ሀገር ያስገባው የህዝብ ትግል ያ ህዝብ ወደ ሀገር ውስጥ ያስገባቸው ኃይሎች ተመልሶ ያንን ህዝብ ነው ወደ ሰፊው እነዚህ ሰዎች ማንነታቸው ማወቅ ያስፈልጋል። ለምንድን ነው ነፍጥ ይዘው ለምንድን ነው በጠመንጃ መታገል ፈልገው? ፖለቲካችን ነፍጥ ያነገበ ፖለቲካ ነው ወይ? ጫካው ስትገባ ባራዊት ህግ ነው የምትተዳደረው። ትገደላለህ፣ ትገላለህ፣ ትወድማለህ፣ ታወድማለህ። እዚህ ላይ ዘሎ ወደ ነፍጥ ያስወጣው ነገር ሌላ ምርጫ በሙሉ አልቆ ነው ወይ? አሜሪካ ነገር ልትኖር ትችላለህ፣ አውሮፓ ልትኖር ትችላለህ፣ የሰለጠነው ዓለም ላይ ልትኖር ትችላለህ። የሰለጠነው ዓለም ላይ ኖርክ ማለት ግን ሰለጠንክ ማለት አይደለም። የሀገር ጉዳይ ዛሬ ምሽት 3 ሰዓት ከሩብ በኢትዮጵያ ቴሌቪዥን። የአፍሪካና የአውሮፓ ህብረት መሪዎች በፖለቲካ በንግድና በኢንቨስትመንት ያላቸውን ቁርጠኝነት አረጋግጠው አጋርነቱን ለማጠናከር ቃል ገብተዋል። ኢትዮጵያ ውጤታማ ተሳትፎ ያደረገችበት በአንጎላ ዋና ከተማ ሉዋንዳ የተካሄደው 7ኛው የአፍሪካ ህብረትና የአውሮፓ ህብረት የመሪዎች ጉባኤ ተጠናቋል። መሐመድ አልቃድር ከአንጎላ ሉዋንዳ ተከታዩን ዘገባ አድርሶናል። እንከታተል። 7ኛው የአፍሪካ ህብረትና የአውሮፓ ህብረት የመሪዎቹ ጉባኤ በአንጎላ ሉዋንዳ ለ2 ቀናት ሲካሄድ ቆይቶ ተጠናቋል። በዚህ ጉባኤ ላይ ብዝሃ የሆነ ትብብር ለአፍሪካ እንዲሁም ለአውሮፓ ሰላም በሚል በሁለቱ ቀናት ጉባኤ ላይ ውይይት ሲካሄድ ነበር። አህጉሮቹ የጋራ የሆነ የጸጥታና የደህንነት ጉዳይ ከአረንጓዴ ልማት ጋር ተያይዞ በአረንጓዴ ልማቶች ላይ ለመስራት የሚያስችሉ ጉዳዮች ላይ እንዲሁም ለሰላምና ለብልጽግናቸው ለዲጂታላይዜሽን ስርዓታቸው መዘመን በጋራ መስራት እንዳለባቸው በዚህ ጉባኤ ላይ ተነስቷል። የአፍሪካና የአውሮፓ ህብረት ግንኙነትና ወዳጅነት የቆየ ነው። በዚህ ጉባኤ ላይ አፍሪካን ያስቀደሙ ገንቢ ሀሳቦች ተነስተዋል። የጋራ የሆኑ ጉዳዮቻችንና ፈተናዎቻችን በሆኑት የአየር ንብረት ለውጥ፣ ጽንፈኝነትን መዋጋትና ግጭቶችን መከላከል ላይ መስራት በሚቻልበት ጉዳይ ላይ መክረናል። የብዝሃ ትብብርን ተጠቅመን አፍሪካ በዓለም አቀፍ ተቋማት መወከል እንዳለባት አንስተናል። ይህ ጉባኤ ለአፍሪካ ጠቃሚ ነበር ማለት ይቻላል። ጉባኤው በሁለቱ አህጉራት በኩል እንደወትሮው ጤናማ ነበር። አህጉሮቹ በጋራ ፈተናዎችና እድሎቻቸው ላይ መክረዋል። 40 በመቶ የተባበሩት መንግስታት ድርጅት መቀመጫን የያዙት ሁለቱ አህጉራት ናቸው። የጋራ ትብብር ላይ መድረሳቸውም የዓለምን ፈተናዎች በጋራ ለማለፍ ይረዳል። በአፍሪካ የሚሆነው አውሮፓን ይጎዳል። አፍሪካም እንዲሁ የአውሮፓ ጉዳት ይጎዳታል። ዓለም እየገጠማት ያለውን ፈተና የትኛውም ሀገር ብቻውን አይወጣውም። ስለዚህ ትብብር ያሻል። በዚህ ጉባኤ የታየውም ይህ ነው። ኢትዮጵያ በኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በኩል በርካታ የሁለትዮሽ ንግግሮችን አድርጋለች። ከጉባኤውን ባሻገር በዚህ ጉባኤ ላይም የአፍሪካ ድርሻን በጸጥታው ምክር ቤት አሁንም ጥያቄ ተደርጎ በፕሬዝዳንት ታዬ አጽቀሥላሴ በኩል ተነስቷል። ከዚህም ባሻገር ሽብርተኝነትን ለመከላከል አህጉሮቹ በጋራ ሊሰሩ ይገባል ሚልንም ሀሳብ በዚህ ጉባኤ ላይ ፕሬዝዳንት ታዬ አጽቀሥላሴ ያነሱበት ነበር። ብዝሃ ትብብርን ማጠናከር
አሁን ባለው ተለዋዋጭና ኢተገማች ዓለም ውስጥ ለእድገትና ዘላቂ ሰላም የሚተካው ነገር አይኖርም። ዓለም አቀፍ ተቋማት ፍትሐዊና እኩል ውክልና ለታዳጊ ሀገራት መሰጠት አለባቸው። ኢትዮጵያ አፍሪካ በጸጥታው ምክር ቤት አስቸኳይ ውክልና እንደሚገባ አሁንም ታነሳለች። ዓለም አቀፍ የፋይናንስ ተቋማትም ትርጉም ያለው ማሻሻያ ማድረግ ይገባቸዋል። ማሻሻያ የማያደርጉ ተቋማት አሁንም ኋላ ቀርና ኢፍትሐዊ ሆነው ይቀራሉ። በመጨረሻ የአፍሪካን ተስፋ በወጣቶች ላይ አንድ ነገር ልበል። የአውሮፓ ህብረት በኢንቨስትመንት ፓኬጅ ለሰላም፣ ለታዳሽ ኃይል፣ ለዲጂታል ኢኮኖሚና ለአረንጓዴ ልማት የሚያደርገውን ድጋፍ የወጣቶችን ተስፋ የአፍሪካንም ግስጋሴ የሚያሳድግ ነው። አጠቃላይ ይህ ለ2 ቀናት ሲካሄድ የነበረው የአፍሪካ ህብረት እንዲሁም የአውሮፓ ህብረት ጉባኤ ስኬታማ ነበር ማለት ይቻላል። የኢትዮጵያ መንግስት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስን የኮፕ 32 ተወካይ ፕሬዝዳንት አደረገ። ይህ ውሳኔ በተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ መሰረት ኢትዮጵያ የኮፕ 32 አስተናጋጅ ሀገር መሆኗን ተከትሎ የመጣ ስለመሆኑ ተገልጿል። የጠቅላይ ሚኒስትር ጽህፈት ቤት በማህበራዊ የትስስር ገጹ ላይ ባሰፈረው ጽሁፍ ዶክተር ጌዲዮን ጢሞቴዎስ ከሀገር ውስጥ የስራ ኃላፊዎች ከተባበሩት መንግስታት አካላትና ዓለም አቀፍ አጋሮች ጋር በመተባበር የኮፕ 32 ዝግጅትን የሚመሩ ይሆናልም ብሏል። የኢትዮጵያ መንግስት የተባበሩት መንግስታት የአየር ንብረት ለውጥ ማዕቀፍ አባል ሀገራት ጉባኤውን ኢትዮጵያ እንድታዘጋጅ ኃላፊነት በመስጠታቸው ምስጋናውን አቅርቧል። ጠቅላይ ሚኒስትር አብይ አህመድ ለንባብ ያበቋቸው መጽሐፍቶች ለሀገር ሁለንተናዊ እድገት አቅጣጫ ከመጠቆም ያለፈ አበርክቶ አላቸው። በተለያዩ ጊዜያት ተመርቀው ለህዝብ በደረሱት መጽሐፍቶች ሽያጭ በርካታ ቤተ መጽሐፍቶች፣ የስፖርት ማዘውተሪያዎችና የቱሪዝም መዳረሻዎች ተገንብተዋል። ሪፖርተራችን አሸናፊ እንዳለ መጽሐፍቶችና አበርክቷቸውን በተመለከተ ተከታዩን ዘገባ አዘጋጅቷል። ጠቅላይ ሚኒስትር አብይ አህመድ መደመር፣ የመደመር መንገድ፣ የመደመር ትውልድና የመደመር መንግስት በተሰኙት መጽሐፍቶቻቸው የኢትዮጵያን የማንሰራራት ጉዞ እውን የሚያደርጉ የመፍትሄ አማራጮችንና አዲስ የፖለቲካ እሳቤን አመላክተዋል። በቅርቡ ለገበያ የዋለውና በርካቶች እያነበቡት የሚገኘው የመደመር መንግስት መጽሐፍ እዚህ አሁን በሚገኝበት በጃፋር ቤተ መጽሐፍት እንዲሁም በኢትዮፋጎስ መጽሐፍ መደብር እየተሸጠ ይገኛል። የኢትዮጵያ እድገትና ብልጽግና እንዲረጋገጥ የመፍትሄ አማራጮችን የሚጠቁሙት የጠቅላይ ሚኒስትር አብይ አህመድ መጽሐፍቶች አዲስ የፖለቲካዊ ፍልስፍና ሀሳቤን ከመጠቆም ባለፈ የመጽሐፉ ሽያጭም በሀገሪቱ የተለያዩ አካባቢዎች በርካታ ትምህርት ቤቶች፣ ቤተ መጻሕፍት፣ ሙዚየሞች፣ የስፖርት ማዘውተሪያዎችና ሌሎችም እውን እንዲሆኑ ምክንያት ሆኗል። ጥቅምት 8 2012 መደመር፣ የካቲት 27 2013 የመደመር መንገድ፣ መጋቢት 9 2015 የመደመር ትውልድ፣ መስከረም 6 2018 ደግሞ የመደመር መንግስት ተመርቀዋል። በእነዚህ መጽሐፍቶች ሽያጭ የመደመር መንግስትን ሳይጨምር እውን የሆኑ ስራዎችን እንመልከት። ጠቅላይ ሚኒስትር አብይ አህመድ በመጀመሪያ መጽሐፋቸው መደመር መግቢያ ላይ የዚህ መጽሐፍ ገቢ በገጠሪቱ ኢትዮጵያ ትምህርት ቤቶችን ለማስፋፋት የሚውል ነው ብለው እንዳሰፈሩት በርካታ ትምህርት ቤቶች እንዲገነቡ ምክንያት ሆኗል። ይህንን ኃላፊነት የተረከበው የቀዳማዊት እመቤት ጽሕፈት ቤትም ጠቅላይ ሚኒስትር አብይ አህመድ ባበረከቱት 110 ሚሊዮን ብር ማሰሮ ብርሃን፣ ኢፋሮጲ፣ ኢፋነዲ ጊቤ፣ ኦዲቦኩ፣ የረጋ አያት፣ ባምቦ የተሰራው የሎሬት ጸጋዬ ገብረ መድኅን ሁለተኛ ደረጃ ትምህርት ቤትና የዲቦራ ፋውንዴሽን የልዩ ፍላጎት ትምህርት ቤቶችን አስገንብቷል። በቀሪዎቹ መጽሐፍቶች እውን የሆኑ ፕሮጀክቶችን ስንመለከት ደግሞ የጠቅላይ ሚኒስትር አብይ አህመድ መጽሐፍቶች መላው ኢትዮጵያውያንን በአንድም በሌላም መንገድ ተጠቃሚ ስለማድረጋቸው ማረጋገጫ ሆነው እናገኛቸዋለን። ከአዲስ አበባውን ጀምር። አዲስ አበባ ከጠቅላይ ሚኒስትር አብይ አህመድ መጽሐፍቶች ሽያጭ በተሰበሰበ ገንዘብ በሁሉም ክፍለ ከተሞች የተለያዩ የስፖርት ማዘውተሪያ ማዕከላትና የህፃናት መጫወቻዎች ተገንብተዋል። ወደ ሐረር ስናቀና በመደመር ትውልድ መጽሐፍ ሽያጭ የተገነባውን የሐረር ኢኮ ፓርክን እናገኛለን። በመጽሐፍቶቹ ሽያጭ ከተገነቡ ቤተ መጻሕፍት መካከል ደግሞ በመደመር ትውልድ መጽሐፍ ሽያጭ በድሬዳዋ እመርታ ቤተ መጻሕፍት፣ በደቡብ ምዕራብ ኢትዮጵያ የቦንጋ የመደመር ትውልድ ቤተ መጻሕፍት፣ የጋምቤላ የህዝብ ቤተ መጻሕፍትን መጥቀስ ይቻላል። በመደመር ትውልድ መጽሐፍ ሽያጭ ገቢ በሶማሌ ክልል ጎዴ፣ ደጋቡር፣ አራርሶና ጅግጅጋ ከተሞች
እየተከናወኑ የሚገኙ 4 መለስተኛ ስታዲየሞች ግንባታ እየተከናወነ ነው። በመደመር ትውልድ መጽሐፍ ሽያጭ ገቢ የሚለማውን በማዕከላዊ ኢትዮጵያ የሚገኘው የጢያ መካነ ቅርስ፣ በቤንሻንጉል ጉሙዝ ክልል ከመደመር ትውልድ መጽሐፍ ሽያጭ በተገኘው ገቢ የተገነባው ሙዚየም፣ የአፋር የሱልጣን አሊ ሚራ ሀንፍሬ ቤተ መንግስት እድሳትና ግንባታ የመደመር መጽሐፍቶች ውጤቶች ናቸው። እነዚህ በማሳያነት የተጠቀስናቸው ስራዎች የጠቅላይ ሚኒስትር አብይ አህመድ መጽሐፍቶች አንድም ለትውልድ የሚሻገር አበርክቶ አንድም የዛሬን የለውጥ ጉዞ ያቀና ፍሬ ማፍራታቸውን የሚያረጋግጥ ሆኖ እናገኘዋለን። ኢትዮ መልህቅ የዓለማችን 85 በመቶ ኢኮኖሚን የተቆጣጠሩ የምድራችን 75 በመቶ ንግድን የሚያሳልጡ ከፕላኔታችን ህዝብ ውስጥ 2/3ኛውን በያዙት የቡድን 20 ሀገራት ጉባኤ ላይ ኢትዮጵያ ልምዷን ታካፍል ዘንድ ተጋብዛለች። ለምንና እንዴት የሚለውን እንዳስሰዋል። የንግድ የፋይናንስና የዲጂታል ቴክኖሎጂ ማዕከል ከሆነችው ሲንጋፖር ጋር ኢትዮጵያ ውሎችን አስራለች። ይህ የኢትዮጵያን ነገ ይወስናል ስለተባለው ስምምነት የምንነግራችሁ ጉዳይ አለን። ኢትዮ መልህቅ ዛሬ ምሽት 3 ሰዓት ላይ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ይጠብቁን። ከኢትዮጵያ ቴሌቪዥን ምዕራፍ 1 ኢቲቪ 57 ዜናዎቻችን ቀጥሏል። በአፋር ክልል ኃይሌ ጉብ ተራራ ላይ የተከሰተውን አዲስ የእሳተ ገሞራ ፍንዳታ የሚያጣራ የባለሙያዎች ቡድን ወደ አካባቢው መላኩ ተገለጸ። የክልሉ መንግስት ጉዳዩን የሚያጣሩ የሰመራ ዩኒቨርሲቲ የስነ ምድር ባለሙያዎች ነው ወደ ስፍራው የላከው። ሁሴን አህመድ ዝርዝር አለው። በአፋር ክልል የሚገኘውና የማያንቀላፋው የኤርታሌ እሳተ ገሞራ በተደጋጋሚ ምልክቶችን ሲያሳይ መቆየቱ የሚታወስ ነው። ከወራት በፊት በተለያዩ 4 ቦታዎች ላይ መጠነኛ የሆነ ጭስና ብናኝን የቀላቀለ ፍንዳታዎችን አድርጓል። ከቀናት በፊትም በኤርታሌ ተራራ ቅርብ ርቀት ላይ በሚገኘው ኃይሌ ጉብ በሚባለው ተራራ ላይ ከወትሮው በተለየ መልኩ አዲስ ፍንዳታን አስከትሏል። ፍንዳታው ሲከሰት በአፍዴራ ወረዳ የመሬት ንዝረት ጭስና የፍንዳታው ብናኝ በመጠኑም ቢሆን ድንጋጤ የፈጠረ ሆኗል። የእሳተ ገሞራው ክስተት በጊዜ ሂደት ከፍተኛ ሆነ የቱሪስት መስህብ ያለው ቢሆንም በመጀመሪያ ጊዜ ሲፈጠር ከፍተኛ ስጋት ያለው በመሆኑ ጥንቃቄ የሚሻው ጉዳይ ነው። አሁን ላይ የፍንዳታው ብናኝና ጭስ እየቀነሰ ቢገኝም በአካባቢ በሚገኙ ህብረተሰብና ቱሪስቶች ላይ ጉዳት እንዳያስከትል መንግስት ወደ አካባቢው የአደጋ ስጋትና ጤና ባለሙያዎችን በመላክ የጥንቃቄ ስራ እየሰራ ይገኛል። ከአዲሱ ፍንዳታ በተጨማሪ ነባሩ የኤርታሌ እሳተ ገሞራ ብዙ ጊዜ አለት ሆኖ የነበረ ቢሆንም አዲሱን ፍንዳታ ተከትሎ በተደጋጋሚ ድምፅ እያሰማም ይገኛል። በኃይሌ ጉብ ተራራ ላይ የተከሰተው ፍንዳታ በአይነቱ ለየት ያለ ሲሆን ጭስና ብናኙ ከኢትዮጵያ አልፎ ሌሎች ሀገራት ላይ መታየቱ እየተገለጸ ነው። ይህ የተከሰተው አዲሱ ፍንዳታ ዓመታት በኋላ ለመጀመሪያ ጊዜ የተከሰተ ፍንዳታ ስለመሆኑ እየተነገረም ይገኛል። ወደ ስፍራው የሰመራ ዩኒቨርሲቲ የስነ ምድር ባለሙያዎች መላኩም ተገልጿል። ለኢቲቪ ሁሴን መሐመድ ከኤርታሌ። ወንድማማችነትና መቀራረብን በመፍጠር ህብረ ብሔራዊ አንድነትን ለማጽናት እርስ በርስ መተዋወቅ የሚያስችሉ ሁኔታዎችን ማስፋት የግድ ይላል። የሀገር ውስጥ ቱሪዝም አንዱ የሌላውን ማንነት ባህልና እሴት እንዲያውቅ ይረዳል። ይህን መንገድም ህብረ ብሔራዊ አንድነቷ የተጠበቀ ኢትዮጵያን ለመገንባት ቱሪዝምን የሀገረ መንግስት ግንባታ አንድ አካል አድርጎ መስራት ይጠይቃል። በዚህ ጉዳይ ላይ ባልደረባችን መስከረም ቸርነት ተከታዩን ዘገባ አዘጋጅታለች። ብዝሃ ማንነት ባህልና ቋንቋ መገለጫዋ በሆነው ኢትዮጵያ ህብረ ብሔራዊ አንድነቷን አስጠብቆ ለመጓዝ እርስ በእርስ መተዋወቅ ግድ ይላል። ለዚህ ደግሞ የሀገር ውስጥ ቱሪዝም መንገዱ ነው። በሀገራችን የትኛውም አቅጣጫ ብንጓዝ የገዘፈ ታሪክ፣ ማንነት፣ ባህል፣ ቋንቋ እንዲሁም እሴት ያለው ህዝብ አለ። እንደ ኢትዮጵያ ብዝሃ ማንነት ባለበት ሀገር ደግሞ በልዩነት ውስጥ ያለን ውበት በአንድነት ገመድ አስሮ ህብረ ብሔራዊነት አስቀጥሎ መጓዝ አስፈላጊ ነው። እኔ ያለኝ የቋንቋ ባህል ሌላ ካለው የቋንቋ ባህል ጋር የማበላለጥ ጉዳይ የለውም። ባህሪው ያንቺን አክብሮ ያንቺን ወዶ ባንቺ ባህል ውስጥ እሱን ከቶ የመኖር እሴት ነው ባህል የሚባለው፣ ቱሪዝም የሚባለው። ቱሪዝም የሚሸጠው እሱ ነው። አንድ ባህል አለ፣ እዛ ባህል ውስጥ የሆነ ባህል ያለው ሰው መጥቶ የዛ ባህል አካል እንዲሆን ማድረግ ነው የሚሰራው።
ስለዚህ የሆነ ሰው ከሆነ ቦታ ሲንቀሳቀስ የዛ ልዩነት ባለቤትም ነው የሚሆነው፣ በልዩነቱ የሚደምቀው የሚዋበውም እሱ ነው የሚሆነው። ኢትዮጵያ ደግሞ ለዚህ ምቹ ነች። ምክንያቱም በጣም በርካታ ብሔር ብሔረሰቦች፣ በርካታ ቋንቋዎች፣ በርካታ አመጋገቦች፣ በርካታ ስነ ምህዳሮች፣ በርካታ የተለያዩ እሴቶች ያሉበት ነው። እርስ በእርስ በልኩ አለመተዋወቅ ባለፉት ዘመናት ከአንድነት ይልቅ ልዩነት ጎልቶ እንዲወጣም ያደረገ ነው። ይህንን እውነታ ለመቀየር አንዱ የሌላውን ባህልና እሴት አክብሮ እንዲሁም እውቅና ሰጥቶ በልዩነት ውስጥ ለመድመቅና ህብረ ብሔራዊነትን ለማስጠበቅ የሀገር ውስጥ ቱሪዝም ወሳኝ ነው። ልዩነት የመዋብ ምልክት ነው። የሚያሳምረው ደግሞ አንድነት ሲፈጠርለት ነው። ስለዚህ ልዩነታችንን ወደ አንድነት የሚያመጣ ውበትን ለመፍጠር ሁል ጊዜ ኢትዮጵያ ያላትን እሴትና ባህል ማየት፣ መመልከት፣ መጎብኘት ያስፈልጋል። በዚህ ረገድ በጣም በርካታ ስራዎችን መስራት ይጠበቅብናል። ሰዎች በተለያየ መንገድ ቦታው ላይ ባለመገኘታቸውና ባለማወቃቸው የሚፈጠሩ ነገሮች ሊኖሩ ይችላሉ። እነዚህን ነገሮች ለመፍታትና ለማሻሻል ወደ ተለያየ ቦታ ሰዎች ቢሄዱና ቢመለከቱ የሚደነቁበት፣ የሚያምሩበት፣ የሚደምቁበት፣ እነሱነታቸውን ከፍ አድርገው የሚያሳዩበት የልዩነታቸው ጥሩ ውበት፣ የልዩነታቸው ጥሩ ማማር፣ የእነሱነታቸው መገለጫና በእነሱ ውስጥ ያለው እያንዳንዱ ፖይንት ሲገጣጠም ኢትዮጵያ እንደሚሆን የሚመለከቱበት እድል ይፈጥርላቸዋል። በኢትዮጵያ የቱሪዝም ጸጋዎችን በመጠቀም የሀገር ውስጥ ቱሪዝምን በማበረታታት ወንድማማችነትን በመፍጠር ቱሪዝሙ የሀገረ መንግስት ግንባታ አንድ አካል እንዲሆን መስራት ይጠይቃል። አንዱ የባህል ልማት፣ የቱሪዝም ልማት የህዝቦችን ማቀራረብ፣ ታሪክን ማስተላለፍ እንዲሁም ደግሞ ስራን መፍጠርና ገቢ መጨመር ነው። ዳየሹ የቱሪዝሙ በጣም አኮሞዴቲቭ ነው። በጣም ብዙ የስራ እድል ይፈጥራል። በተለይ ለወጣቱ መልቲ ነው። ትራንስፖርቱ አለ፣ ሆቴሉ አለ፣ ቱር ጋይዱ አለ። እነዚህን አንድ ላይ ስለሚያመጣ በደንብ ተጠቅሞ ለምናስበው ሀገር ግንባታ ልንጠቀምበት ይገባል። ባለፉት 6 ዓመታት ሀገሪቱ ያሏትን የቱሪዝም ጸጋዎች የመለየትና የማልማት ስራ እየተከናወነ ነው። ቱሪዝም በሀገረ መንግስት ግንባታ ውስጥ ህዝቦችን በማቀራረብ ጉልህ አበርክቶ እንዲኖረው በትኩረት መስራትም ይሻል። የኢትዮጵያ የቱሪዝም ታሪክ እንደ ተቋም ካየነው 60 ዓመቱ ነው። በ60 ዓመት ውስጥ ኢትዮጵያ እንዳሰን አልጨረስንም። በዛ በመዳሰስ ውስጥ የየራሳችን አሻራዎች አሉ። ከመስህቦቻችን ውጪ ኢትዮጵያ እንግዲህ ቱሪዝም ከተባለ ባህሉ አለ፣ ስልጣኔው፣ ታሪኩ፣ ካልቸሩ መዓት ነገሮች ናቸው። ኢትዮጵያ ሰፊ ሀገር ናት። የብዝሃ ባህል የብዝሃ ህዝቦች ሀገር ናት እና ይሄ ኢትዮጵያ በሀገረ መንግስት ግንባታ ውስጥ ለምታስበው ለወል ትርክት ለምንለው የጋራ ትርክታችንን በማጠናከር ውስጥ የራሱ ሚና ይጫወታል። እዛ ሚና ውስጥ እንግዲህ ይሄ በቱሪዝም የምናገኛቸው በተለይ አሁን የተጀመሩ ለምሳሌ መስከረም ውስጥ የምናደርጋቸው የብሔር ብሔረሰቦች በዓላቶች የራሳቸው ሚናዎች ያሉ እሱም በደንብ ተቋማዊ አድርጎ ህብረ ብሔራዊ አንድነቱን በጠበቀ መልኩ ለወል ትርክት በመጠቀም የሀገር ግንባታ ውስጥ የራሱ ሚና እንዲጫወት ማድረግ ያስፈልጋል። ቱሪዝም ህዝቦችን ያቀራርባል፣ አብሮነትን፣ ወንድማማችነትና አንድነትንም ያጎለብታል። ህብረ ብሔራዊ አንድነቷ የተጠበቀ ኢትዮጵያን ለመገንባት እርስ በእርስ መተዋወቅ፣ አንደኛው የሌላኛውን ባህል አውቆና እውቅና ሰጥቶ በህብረ ብሔራዊ አንድነት ውስጥ መድመቅ ጊዜው የሚጠይቀው ጉዳይ ነው። ለዚህ ደግሞ የሀገር ውስጥ ቱሪዝምን ማሳደግ ያስፈልጋል። በአዲስ አበባ እየተከናወኑ ያሉ የተለያዩ የልማት ስራዎች ከተማዋን ለማዘመንና ለነዋሪዎቿ ምቹ በማድረግ ረገድ ከፍተኛ አበርክቶ እንዳላቸው ተገለጸ። የሁለተኛ ዙር የአዲስ አበባና የፌዴራል ሰልጣኝ አመራሮች በአዲስ አበባ የተከናወኑ የተለያዩ የልማት ስራዎችን ተመልክተዋል። አባዲ ወይናይ ዝርዝር አለው። ሁለተኛ ዙር የፌዴራልና የአዲስ አበባ ሰልጣኝ አመራሮች በአዲስ አበባ እየተከናወኑ ያሉ የወንዞች ዳርቻ የልማት ፕሮጀክቶች፣ የአዲስ መሶብ የአንድ ማዕከል ዲጂታል የመንግስት አገልግሎት፣ የዘውዲቱ መታሰቢያ ሆስፒታልና ሳይንስ ሙዚየምን ጨምሮ የተለያዩ የልማት ስራዎች ተመልክተዋል። አመራሮቹ በጉብኝቱ ወቅት በአዲስ አበባ የነዋሪዎችን ተጠቃሚነት የሚያረጋግጡ በርካታ የልማት ስራዎች ተግባራዊ እየተደረጉ መሆኑን ጠቅሰዋል። እነዚህ የልማት ስራዎችም ሲወስዱት ከነበረው ስልጠና ጋር ትስስር እንዳላቸው ገልጸዋል። በጣም ስልጠናው በተለይ በከተማ ግብርና፣ በኢንዱስትሪ፣ በቱሪዝም ላይ ነበረ። እነዚህን በሰለጠነው መሰረት እዛ በተግባር የሰማነውን በአግባቡ ዛሬ ደግሞ በተግባር ልናየው ችለናል። እዛ አካባቢ ሲነገሩ የነበሩት በስልጠና ስንሰማ የነበረውን ዛሬ በተግባር መተን በተለይ ከአራዳ ፓርክ
ጀምሮ እዚህ አሁን ዘውዲቱ ሆስፒታል ደርሰናል። በዛ አካባቢ ያየነው መሰረተ ልማቶች እጅግ በጣም የሚያስደንቁ ነገሮች ናቸው። ያሉንን ጸጋዎችና ከዚህ አንጻር ከኛ ምን ይጠበቃል የሚለውን በቲዮሪም በተግባር ኤክስፒሪየንስ ከሆኑት ደግሞ የልምድ መጋራትን ከተለያዩ ተቋማትና የፌዴራልና የከተማ እንዲሁም ከተለያዩ ክፍለ ከተሞችና ወረዳዎች የተውጣጡ ስለሆነ ያንን ማዕከል አድርገን ነው ስልጠና ሲሰጥ የነበረው። ዛሬ ደግሞ ያው የተግባር ጉብኝት ነው እያደረግን ያለ ነው። በተለያዩ ዘርፎች የተሰሩ ልማቶች ከተማዋን ከማዘመን በተጨማሪ አገልግሎቶች በቀላሉ ለማቅረብ የሚያስችሉ መሆናቸውን ጠቅሰዋል። አገልግሎት ጋር ተያይዞ በጣም ምሬታዎች አሉ። እንደ ሀገር እንደ ከተማም ለመለወጥ ከፍተኛ ጥረት ነው ሲደረግ ነው። ይሄኛው ግን ከነበረው ጥረት በጣም መሰረታዊ ለውጥ ሊያመጣ የሚያስችል ተቋማት በስትራቴጂክ ጉዳዮቻቸው ላይ ፎከስ አድርገው እንዲሰሩና በዋናነት ሰርቪስን ግን ፎከስ ስፔሻላይዝድ አድርጎ በዛ በሰለጠንና በተሻለ ሰው ኃይል ዲጂታላይዝ በሆነ አገልግሎት መስጠት በሚያስችል ይሄ ቢሮክራቲክ አሰራሩንም ይቀንሳል። አሴም ታይም ከአገልግሎት አሰጣጥ ጋር ተያይዞ የነበረውን ብልሽት ከመቀነስ አንጻር መሰረታዊ ለውጥ ሊያመጣ የሚያስችል ያው በከተማችን 2 ወረዳ ተግባራዊ ተደርጓል። አንድ ከተማ ምቹ ቦታ መኖር አለበት፣ አረንጓዴ ጽዱ መሆን አለበት፣ ለጤና ምቹ እና ተስማሚ መሆን አለባቸው። ይሄንን ነው የያዘው። አሁን በተለይ ከአራዳ ፓርክ ስንመጣ በጣም ቆሻሻ ሲፈስ የነበረው ለብዙ ዓመታት ማለት ነው። ይሄንን ማስወገድ ማለት እዛ አካባቢና በዛ አካባቢ የሚኖሩ ሰዎች ጤናቸው ተጠብቀው ወደ ሌላ አካባቢ ሄደዋል። እዛ አካባቢ ላይ የተለያዩ ስፖርታዊ ጨዋታዎች ተጀምረዋል። ወጣቶች እንደፈለጉ እየተዝናኑ በስፖርት ራሳቸውን እያዳበሩ ነገ ለዓለምም ሀገራችን ወክሎ ለዓለም ተወዳዳሪ ስለሚሆኑ ይሄ ለህብረተሰቡ ከፍተኛ ፕሮጀክትና ከፍተኛ ልማት መሆኑን ይሄ ማንም ሰው ሊያረጋግጠው የሚችለው ነው። በአዲስ አበባ የተከናወኑ የልማት ስራዎችና የወሰዱት ስልጠና በቀጣይ ይበልጥ ለመስራት የሚያነሳሳ ስለመሆኑም ነው የተገለጸው። አሁን እኛ እንደ አመራር የበለጠ ከዚህ የበለጠ እንድንሰራ 724 የሚባል አለ። በዚህ 724 ህብረተሰቡን አስተባብረን የልማት አጋሮችን የተለያዩ ሰዎችን አስተባብረን ልማቱን ከዚህ የበለጠ በመስራት ሀገራችን ምቹና ነገ ለብልጽግና የምትደርስበትን ሁኔታ የሚፈጠርበት ምንም የሚያጠራጥር ነገር የለም። እዛ ላይ ቲዮሪ ላይ የነበረው እንዴት ወደ ተግባር እንደሚለወጥ አሳይቶናል። ተግባር በተግባር ሲለወጥ ደግሞ እንዴት አድርጎ ሰው ተኮር የልማት እንቅስቃሴ እዛው ሳለ የህብረተሰቡን ተጠቃሚነት በሚያረጋግጥ ግን ደግሞ ከተማችንን የኢኮኖሚ ተጠቃሚነትን በላቀ ሁኔታ ለማስፈጸም በሚያስችል መልኩ መሆኑን ማረጋገጥ ተችሏል። በከተማዋ እየተከናወኑ ያሉ የልማት ስራዎች ልምድ የሚቀሰምባቸው ስለመሆኑ ተጠቅሰዋል። በተመሳሳይ በአዲስ አበባ ከተማ የተከናወኑና እየተከናወኑ ያሉ የልማት ስራዎች መንግስትና ህዝብ ከተቀናጀ ምን ያህል መስራት እንደሚችል ማሳያ ነው ሲሉ የሁለተኛ ዙር የአዲስ አበባና የፌዴራል ሰልጣኝ አመራሮች ገልጸዋል። አመራሮቹ እየተሰጠ ባለው ስልጠናና የመስክ ጉብኝት ደስተኛ መሆናቸውንና ይህም ለተሻለ ስራ እንዳነሳሳቸው ለኢቲቪ ተናግረዋል። ፍሬት ረታ አስተያየታቸውን አሰባስባለች። እንደ ከተማችን ስናይ በርካታ ጸጋዎችን እስከዛሬ ማናያቸው በተለያየ በአቧራ ሲሸፍኑ የነበሩ አሁን ላይ ግን የቱሪዝም መስህብ የሚሆንና የገቢ ምንጭ ሆኖ ያየንበት ሁኔታ አለ። ይሄ በጣም ደስ የሚል ነገር ነው ያለው ማለት ነው። በቀጣይም ከተማችን ላይ ብቻ ሳይሆን እንደ ሀገርም በርካታ የቱሪዝም መዳረሻዎች አሉ ማለት ነው። እነዚህን ወደ ገቢ ምንጭነት የመቀየር ስራ በስፋት ከሰራን ሀገራችንን በአጭር ጊዜ ወደ ብልጽግና ማማ የምናረጋግጥበት ጊዜ ቅርብ ይሆናል የሚል እምነት ነው ያለኝ። አብሮነትን የሚፈጥር ስልጠና ነበረ። አብሮነት ከተፈጠረ ደግሞ በዛ ውስጥ እውቀት እየገበየን ወደ ስልጠናው ገብተናል ማለት ነው። ያም ምንድነው በግብርናው በኢንዱስትሪ ዙሪያ ሀገራችን ከሌላው ዓለም ጋር ተወዳዳሪ እንድትሆን ምንድነው መስራት ያለብን፣ ቀደምት የተሰሩትን ስራዎች ከለውጡ በኋላም ያሉ ስራዎችን እንዲሁም የተሰሩና ቀሪ ስራዎችን እያመላከትን ያየንበት ሁኔታ ነው ያለው። ከዚህ በፊት በቲዮሪ ብቻ ተምሮ በቲዮሪ ብቻ ይሰለጥንና ከዛ በኋላ በደፈናው ደግሞ ያንን ወደ ተግባር እንዲቀይር ይደረጋል። እዛ ውስጥ የመቸገር እድሎች ይኖራሉ። አሁን ግን በውስጥ ያየው ፕራክቲካሊ ደግሞ ቃል በተግባር የምንለውን ነገር ምን አለ ሀብቶቻችን በአካባቢያችን ላይ ምን አለ የሚለውን ነገር ማየት የቻልንበት ቦታ ነው። ሁሉም ሰው በየአካባቢው ያለውን ነገር አካባቢውን ጸጋውን ማየት ከቻለ አካባቢውን መለወጥና የተሻለችን ሀገር ለመጪው ትውልድ ማስረከብ የሚችልበት ትምህርት ወስደናል ማለት ነው። ከዚህ ስልጠና በርካታ ነገሮችን አቅሞችን ወስደናል። ተጨማሪ ተደማሪ አቅሞችንም አግኝተናል። ነባራዊ ሁኔታውን ደግሞ እንደ አዲስ አበባ ስናየው በጣም ደስ የሚል ነው። እኛም በተሰጠን ኃላፊነት እንደ አንድ የከተማ አመራርም
ከተማውን የሚመጥን አገልግሎት በመስጠትና አጠቃላይ በተሰጠን የተሰማራንበት የስራ ድርሻ ላይ ውጤታማ አገልግሎት በመስጠት ከምንም በላይ ደግሞ ለነዚህ አሁን መንግስት ላቀድናቸው እንደ ሀገር ላቀድናቸው ግቦች አቅም የሚሆኑ ተግባር የበኩሉን ሚና መወጣት ይኖርብናል ብዬ አስባለሁኝ። ለትውልድ እየተሰራ ያለ ስራ ነው። በጣም ትልቅ ስራ ነው። ይህንን ነገር ሁሉም ሰው ቢጎበኘው ቢያየው የተሻለ ነው ብዬ ነው የምለው። ሀገራችን ላይ ምን ለውጥ አለ፣ ከዚህ በኋላ ምን ለውጥ መምጣት አለበት የሚለውን ነገር በጣም ነው የሚያነሳሳው። ዓለም የት ደርሳለች? እኛ የት ነን? ስለዚህ በአንድነት ተደምረን ነው ውጤት ማምጣት የምንችለው። መንግስትም ህዝብም በመተባበሩ ይሄ ተሰርቷል። እንደ ሀገር በአምራች ኢንዱስትሪዎች እየታዩ ያሉ ተስፋ ሰጪ ውጤቶችን በማስቀጠል ረገድ የበኩላቸውን እንደሚወጡ የአማራ ክልል ከፍተኛና መካከለኛ አመራሮች ገለጹ። በመደመር መንግስት እይታ የዘርፎች እመርታ በሚል መሪ ሀሳብ ላለፉት ቀናት ስልጠና ሲከታተሉ የቆዩ የአማራ ክልል ከፍተኛና መካከለኛ አመራሮች በባህር ዳር ከተማ የሚገኙ አምራች ኢንዱስትሪዎችን ጨምሮ ሌሎች የልማት ስራዎችን ጎብኝተዋል። ሳሙኤል ወርቃየው ዝርዝር አለው። በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ሀሳብ ላለፉት ቀናት በባህር ዳር ከተማ ስልጠና ሲከታተሉ የቆዩ የክልሉ ከፍተኛና መካከለኛ አመራሮች በባህር ዳር ከተማ የሚገኙ የልማት ስራዎችን ጎብኝተዋል። ከተጎበኙት መካከልም በከተማዋ የሚገኙ አምራች ኢንዱስትሪዎች ተጠቃሽ ሲሆኑ አመራሮች በስልጠናቸው ወቅት የትኩረት መስኮች ከነበሩት ዘርፎች መካከል የኢንዱስትሪው ዘርፍ ተጠቃሽ መሆኑን ጠቅሰው በስልጠና ቆይታቸውም ይሁን በከተማዋ በአምራች ኢንዱስትሪዎች ጉብኝት ሀገሪቱ በዘርፉ ተስፋ ሰጪ ውጤቶችን እያስመዘገበች መሆኗን ተመልክተናል ብለዋል። ስልጠናው በጣም ጥሩ ያለፈው ከሰለጠነው ከብዝሃ ዘርፍ ውስጥ አንዱ ኢንዱስትሪያል የዘርፍ ምርታ ላይ ከሰለጠነው ነው። አሁን በጉብኝታችን ካየናቸው አንዱ ብረታ ብረትን ቀደም ብለን አይተናል። አሁን ደግሞ ሴራሚክ ፋብሪካ እያየን ነው። ጥሩ ነገሮች፣ ተስፋ ሰጪ እንቅስቃሴዎች ውስጥ ሀገራችን እንዳለች እንገነዘባለን። በተለይ ከዚህ ከአምራች ኢንዱስትሪው ጋር ተያይዞ ያለውን ዘርፍ ሁሉም አመራር ህዝባችንን ጭምር አግዞ ትራንስፎርም ማድረግ እንዳለብን ነው የተሰማኝ። በጣም ደስ ብሎኛል ነው ሳይሆን ማለት ነው። አሁን በምናደርገው ጉብኝት ከስልጠናው በላይ ብዙ ግብአቶችንና እነዚህን ያገኘናቸውን ግብአቶችም ወደ ከባቢያችን ወስደን መስራትና የአካባቢያችን እድገት መለወጥ በሚችል ደረጃ ማድረስ እንደምንችል እና ሰፊ የሆነ ትምህርት ያገኘሁበትና የወሰድኩበት ጉብኝት እንደነበረ ለመግለጽ እፈልጋለሁ። መንግስት በተለይ ከቅርብ ዓመታት ወዲህ ለአምራች ዘርፉ ሰፊ ትኩረት ሰጥቷል የሚሉት አመራሮች በዚህም ወደ ዘርፉ የሚቀላቀሉ አምራቾችን የሚያበረታቱ ማሻሻያዎችን ጨምሮ ሌሎችም ስራዎች እየተሰሩ መሆኑን ያነሳሉ። ዘርፉን ለማሳደግም እየተደረገ ያለውን ጥረት አጠናክሮ ማስቀጠል እንደሚገባም ገልጸዋል። እንደሚታወቀው ቀደም ሲል በነበሩ ስርዓቶች በተለይ በኢህአዴግ ግብርና መር ፖሊሲ ነበር የምንከተለው። አሁን በብልጽግና ፓርቲ ደግሞ ብዝሃ ዘርፍ ኢንዱስትሪ ፖሊሲ ነው የምንከተለው። ከዚህ ውስጥ አንዱ ኢንዱስትሪ ስለሆነ በዚህ የግል ባለሀብቶች የሚመለከታቸው ባለድርሻ አካላቶች በዚህ ዘርፍ ተሳታፊ ቢሆኑ የበለጠ ውጤትና እነሱንም ጠቅመው ሀገርንም በመጥቀም ከፍተኛ ሚና ድርሻቸውን ይወጣሉ የሚል ነው ያለ። የጉብኝቱ ተሳታፊ አመራሮችም በዘርፉ በከተማዋ ያገኟቸውን ተሞክሮች ወደየአካባቢያቸው በማስፋትና ጸጋዎችን በመጠቀም ለኢንዱስትሪው ዘርፍ ማደግ እንደሚሰሩም ገልጸዋል። ፋብሪካዎችን ለመከፈት ሂደት ውስጥ ያሉ ስለሆነ ይህን ልምድ ወደ አካባቢያችን ወስደን የበለጠ በማስፋት ማህበረሰቡንም ሀገርንም በመጥቀም ድርሻችን እንወጣለን የሚል እምነት ነው ያለኝ። ካሁን በኋላ ወደዚህ ስንሄድ እዚህ ያለውን ተሞክሮ አስፍተን በዚህ ዘርፍ ላይ ባለሁበት ከተማ ባለሁበት ወረዳ ላይ የትኛውም ኢንቨስትመንት ቢመጣ እዚህ ዘርፍ ላይ ትኩረት ተደርጎ እንደሚሰራና ኃላፊነት መውሰድ እንዳለብን ነው የሚታየኝ። የክልሉ ከፍተኛና መካከለኛ አመራሮች ከኢንዱስትሪዎች ባሻገርም መሶብ የአንድ ማዕከል አገልግሎት፣ የኮሪደር ልማትና የጣና ዳር ፕሮጀክቶችን እንዲሁም ሌሎችንም የልማት ስራዎች ጎብኝተዋል። በመደመር መንግስት በሚተገበረው የሌማት ትሩፋት ስራ የተገኘው ውጤት የገጠሩን ትራንስፎርሜሽን እያረጋገጠ መምጣቱን የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ገብረ መስቀል ጫላ ተናገሩ። እስካሁን የተገኘው ውጤት በዘርፉ የተቀረጸው ፖሊሲ በአግባቡ ወደ መሬት እየወረደ መሆኑን ያሳያል ያሉት ደግሞ በደቡብ ኢትዮጵያ ክልል ወላይታ ሶዶ ማዕከል የአመራር ስልጠና በመከታተል ላይ የሚገኙ አካላት ናቸው። የስልጠናው ተሳታፊዎች በወላይታ ዞን እየተከናወኑ የሚገኙ የልማት ስራዎችን ተመልክተዋል። ተመስገን ተስፋዬ ዝርዝር አለው። በመደመር እሳቤ ላይ ለተከታታይ ቀናት በደቡብ ኢትዮጵያ ክልል ወላይታ ሶዶ ማዕከል ሲሰጥ የነበረውን ስልጠና ሲከታተሉ የቆዩ ሰልጣኞች በወላይታ ዞን በተለያዩ ዘርፎች በተከናወኑ ልማታዊ ስራዎች ላይ
የመስክ ምልከታ አካሂደዋል። በግብርና ልማት ዘርፍ የተከናወነው ስራ ከነዚህ መካከል ተጠቃሽ ሲሆን በሌማት ትሩፋት የወተት መንደር ለመፍጠር የተደረገው ጥረት ውጤታማ መሆኑ በዚህ ወቅት ተመላክቷል። በጥቂቱ ጀምረው ብዙ ማትረፋቸውን የሚናገሩት የወተት ላም አርቢዎች በህይወታቸው ተጨባጭ ለውጥ ማየታቸውን ከተሞክሯቸው አካፍለዋል። በዚህ በሰራሁት እጅግ እግዚአብሔር ይመስገን ብዙ አድጌያለሁኝ። እኔ ሁለት ቤት አሁን ሁለተኛውን እየጨረስኩኝ ነው። አንደኛውን መኖሪያ ቤት +1 ሰርቻለሁ። አሁን ደግሞ +4 እየጨረስኩኝ ነው። እግዚአብሔር ፍቃድ ሆኖ በርግጥ መነሻው ይሄ ነው። ግማሹን እዚህ እርጎ ቤት አለ። ምክንያቱም የአካባቢ ሰዎች ወተቱን እያዩ ከመወስድ የተቸገሩ ካሉ ገዝቶ ይጠጣሉ፣ እርጎ ይጠጣሉ፣ ትኩስ ይገዛሉ። በአካባቢው እርጎ ቤት አሁን እኔ ጋር አለ። እርጎ የተለያየ ማባያ ጋር እርጎ ይሸጣሉ። የተረፈውን ከተማ ወስጄ ይሸጣሉ። በመስክ ምልከታው የተሳተፉ አካላት በበኩላቸው በመደመር መንግስት ተግባራዊ የተደረገው የሌማት ትሩፋት ኢኒሼቲቭ በዜጎች ላይ ትርጉም ያለው የህይወት ለውጥ እንዲመዘገብ ምክንያት መሆኑን በምልከታው ማረጋገጣቸውን አስረድተዋል። የግብርና ትራንስፎርሜሽን አንዱ የሚያበረታታው ደግሞ ክላስተር የግብርና አካሄድ ነው ወይም ክላስተር ፋርሚንግ ነው። ያንን በተጨባጭ አይተዋል። ይሄ በአካባቢያቸው የሌለ ሰልጣኞች ደግሞ ከዚህ ስልጠና እንደተመለሱ ይሄንን ተግባራዊ ያደርጋሉ። በሂደቱም ቅድም እንደገለጽኩት አልሚዎችም እንደዚሁ ደግሞ ሸማቾችም ሀገርም ይጠቀማሉ ማለት ነው። በግለሰብ ደረጃም በመንደር ደረጃም ፖሊሲው ውጤታማ መሆኑን እያየን የመጣንበት ሁኔታ አለ። ሞር አሁን የሚታየውን ውጤት ደግፎ በብድር የፋይናንስ እጥረት እንዳይገጥም ሌሎችም በብዛት ወደዚህ እንዲታቀፉ እያደረጉ ወደ አግሮ ፕሮሰሲንግ ኢንዱስትሪ አካባቢው የሚያድግበትን ሁኔታ ማመቻቸት ነው ከአመራሩ የሚጠበቀው። በደቡብ ኢትዮጵያ ክልል ለአመራሮች የሚሰጠው የሁለተኛ ዙር ስልጠና የመደመር እሳቤን ወደ ህዝብ ተጠቃሚነት ማውረድ ላይ ማተኮሩን የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ገብረ መስቀል ጫላ አስረድተዋል። የግብርና ልማት ትራንስፎርሜሽን ከስልጠናው የትኩረት መስኮች ተጠቃሽ መሆኑን ገልጸው በንድፈ ሀሳብ በስልጠናው የተነሳው የዘርፉ ስራ የመደመር መንግስት የልማት ኢኒሼቲቮች ተጨባጭ ውጤት እያስገኙ መሆናቸውን በተግባር ያመላክታል ብለዋል። በሁለት የተሻሻሉ የወተት ላም ዝርያዎች ጀምሮ አሁን በርካታ የወተት ላም ዝርያዎች ያደረሱበት ከአንድ የወተት ላም ከ30 በላይ ሊትር በቀን የሚያገኙበት ገቢያቸው በጣም የተሻሻለበት የአፈር ማዳበሪያ ሳይሆን ለማሳቸው የተፈጥሮ ማዳበሪያ የሚጠቀሙበት እና በአጠቃላይ ኑሯቸው የተሻሻለበትና የአካባቢውን ገበያ ማረጋጋት ላይ የራሳቸውን ሚና እየተጫወቱ ያሉበትን ሁኔታ ተገንዝበናል። ስለዚህ በገጠሪቱ ኢትዮጵያ የገጠርን ትራንስፎርሜሽን ማዕከል ያደረገ የግብርና ልማት ስራ እየተሰራ መሆኑን በተጨባጭ ያየንበት ነው። ግብርናን ጨምሮ በኢንዱስትሪ፣ በቱሪዝም፣ በአገልግሎትና በኢንፎርሜሽን ቴክኖሎጂ ዘርፍ በሀገር ደረጃ ተስፋ ሰጪ ለውጦች እየተመዘገቡ መሆናቸው የተመላከተ ሲሆን የዘርፉ ስራ ይበልጥ ውጤታማ እንዲሆን ተከታታይነት ያለው ድጋፍ እንደሚያስፈልግ ተጠቁሟል። ምዕራፍ 1 የኢቲቪ 57 ዜናዎቻችን አሁንም ቀጥለዋል። የተከበራችሁ ተመልካቾቻችን ሰዓቱ የአየር ትንበያ መረጃዎችን የምንሰማበት ነው። ባለሙያው ኃይሉ ነገሰ ስቱዲዮ ተገኝቷል። እንዴት አመሻ ኃይሉ? እንዴት አመሸሽ አልጋነሽ? እስቲ ምልከታው ምን ይመስላል የአየር ትንበያ? አመሰግናለሁ አልጋነሽ። በዛሬው ዕለት በደቡብ ምዕራብ በምስራቅና በምዕራብ የሀገራችን አካባቢዎች ላይ ዳመና ሽፋን ነበራቸው። በነገው ዕለት በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብና በደቡብ ምስራቅ እንዲሁም በምዕራብና በደቡብ ምዕራብ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ጉጂና ምዕራብ ጉጂ፣ ምዕራብ አርሲ፣ ምስራቅ ቦረና፣ ባሌና ምስራቅ ባሌ ዞኖች እንዲሁም ከሶማሌ ክልል የሊበን ዞን፣ የሲዳማና የደቡብ ኢትዮጵያ ክልል ዞኖች እንዲሁም ጅማ፣ ኢሉባቦር፣ ቡኖ በደሌ ዞኖች፣ የማዕከላዊ ኢትዮጵያ፣ የደቡብ ኢትዮጵያና የጋምቤላ ክልል ዞኖች በጥቂት ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም አልፎ አልፎ ከሚኖረው የዳመና ሽፋን በመነሳት ሀዊ ዞን፣ ምዕራብና ምስራቅ ጎጃም፣ ደቡብ ጎንደር፣ ደቡብ ወሎ፣ አርሲና ምዕራብ ሐረርጌ ዞኖች ወቅቱን ያልጠበቀ ቀላል መጠን ያለው ዝናብ ይኖራቸዋል። በሌላ በኩል የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ በሰሜን ምስራቅ በመካከለኛውና በምስራቅ የሀገራችን አካባቢዎች የሚስተዋል ሲሆን የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች እንደሚሆን የትንበያ መረጃዎቻችን ይጠቁማሉ። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ አክሱም፣ ድሬዳዋ ፀሐያማ፣ አዋሳ ቀላል ዝናብ፣
ማታራ፣ ጅግጅጋ ፀሐያማ፣ ጅማ፣ ደብረ ማርቆስ ቀላል ዝናብ፣ በተመሳሳይ ዲላ፣ ሆሳዕናና ወላይታ ሶዶ ቀላል መጠን ያለው ዝናብ ይኖራቸዋል። በአዲስ አበባ በነገው ዕለት ዳመናማ የአየር ሁኔታ የሚኖር ሲሆን በቀጣዮቹ 2 ቀናት ፀሐያማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲ እንመልከቱ። በርካታ መረጃዎችን ያገኛሉ። አልጋነሽ አመሰግናለሁ። ኃይሉ መልካም ምሽት ለሁላችንም። በጣም አመሰግናለሁ። መልካም የህልውና ጥያቄ ምላሽ የባህር በር የነገው የአዲስ ቀን የዜና መሰናዶ የሀገር ጉዳያችን ነው። የባህር በር ጥያቄ የሀገሪቱን መጻኢ ተስፋና ዕድል የሚበይን ነው። ተፈጥሯዊ ወሰን ለማግኘት የሚደረገው ጉዞ ከዚህ ቀደም በነበሩት መንግስታት የተሰራውን ታሪካዊ ስህተት ለማረምና የኢትዮጵያን እውነት ለመግለጥም ታሳቢ ያደረገ ነው። በነገው የአዲስ ቀን መሰናዶ የብሔራዊ ደህንነት ስጋቶች መነሻቸው የባህር ማጣት በመሆኑ የባህር በር ባለቤትነትን የማረጋገጥ ስራው ምን ያህል ርቀት መጓዝ ይገባዋል የሚለውን የሀገር ጉዳይ አድርጎ እያነሳ ቆይታ ያደርጋል። ከ1 ሰዓት እስከ 3 ሰዓት በሚኖረው ቆይታም እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን አዲስ ቀን እንደ ህዝብ ከድህነት ለመላቀቅና እንደ ሀገር ከፍ ለማለት የመንግስት ተቋማት የህዝብ አገልጋይነት ተልእኮውን በብቃት በመወጣት የሀገርን ሰላም መገንባት እንደሚጠበቅባቸው የሰላም ሚኒስቴር ገለጸ። ሀገራት ተቋማቸውንና ሀገራዊ ማንነታቸውን መገንባት ከቻሉ የጋራ እሴቶቻቸውንና ጥቅሞቻቸውን ለማስጠበቅ ጉልበት እንደሚኖራቸው ይታመናል። በኢትዮጵያም ጠንካራ የሆነ የሀገረ መንግስት እንዲገነባ ለብሔራዊ መግባባት መሰረት የሆኑ ጉዳዮች በአግባቡ ተለይተውና ታውቀው ልንጠቀምባቸው ይገባል ሲሉ የሰላም ሚኒስትር ዴኤታ ዶክተር ከይረዲን ተዘራ ገልጸዋል። በኢትዮጵያውያን የጋራ ጉዳዮች ላይ በጋራ ቢያንስ ወሳኝ በሆኑ ሀገራዊ ጉዳዮች ላይ የጋራ መግባባት አለመኖሩ ነው አንድም የሀገራዊ ምክክር ያስፈልገው። ከዚህ አኳያ እኛ ሀገራዊ ማንነት ምንድነው ብለን ጥናት አድርገናል። ሀገራዊ ማንነት ማለት ምንድነው ፈተናዎቹ፣ በሀገራዊ ማንነት ጉዳዮች ላይ ምንድነው በጋራ መምጣት የማይችለው የሚል ጥናት አድርገን ይሄ ያጠናነውን ጥናት በሰፊ ጊዜ ወስደን ጥናት አከናውነናል። ቢያንስ የመጀመሪያ ድራፍቱን ጨርሰናል። ሀገራዊ ጉዳዮች ብለን ስንል ሌላው ደግሞ የጋራ እሴት ነው። እኛ ኢትዮጵያውያን የየራሳችን የብሔር ብሔረሰቦችና ህዝቦች ማንነት የሚገልጹ የየራሳቸው እሴት ቢኖርም በጋራ ግን እንደዚህ ከ70 በላይ 76 ወይም ቢያንስ በፌዴሬሽን ምክር ቤት እውቅና ያለው 76 ብሔር ብሔረሰብ የሚያገናኘው የጋራ ጉዳይ አለ ወይ? እንደ ኢትዮጵያ የሚያቆሙን ሁላችንም ቤት ያሉ ምንድናቸው ብለን አጥንተናል። አሉ፣ እነሱን አምጥተናል። ሶስተኛ ሀገራዊ ጥቅም ነው። እንደ ኢትዮጵያ ከፖለቲካ በላይ በሀገር ጥቅም የምንላቸው ጉዳዮች ምንድናቸው ብለን ሶስቱን ጥናት ካረግን በኋላ በእነዚህ ጉዳዮች ላይ ህዝባችንን በጋራ ጉዳዮች ላይ የጋራ አቋም እንዲይዝ የጋራ ትርክት እንዲይዝ ከማድረግ አኳያው ጥናቱን ካከናወንን በኋላ በህዝብ ተወካዮች ምክር ቤት አባላት፣ ለፌዴሬሽን ምክር ቤት ቋሚ ኮሚቴዎች፣ ለክልል ምክር ቤቶች እስከ ቀበሌ ድረስ ውይይት እንዲካሄድ አድርገናል። በሰላም ሚኒስቴር የሰላም ግንባታ ሚኒስትር ዴኤታ አማካሪ አቶ ፍሬ ሰንበት ወልደ ትንሳኤ ሀገር የሚገነባው በዜጎች አእምሮ ውስጥ በመሆኑ በየደረጃው የሚገኙ የመንግስት ተቋማት በሀገር ግንባታ ውስጥ የሚኖራቸውን ሚና ማጎልበትና ኃላፊነታቸውን መወጣት ይጠበቅባቸዋል ብለዋል። በአግባቡ አገልግሎት ማግኘት ያልቻለ ዜጋ ሰላም ሊኖረው አይችልም። በዚህ አኳኋን ሰላሙ የተነጠቀ ዜጋ ወደ አካባቢው ተመልሶ የሌሎችን ሰላም ማወኩ፣ ወደ አለመግባባትና ግጭት ገብቶ የሁከት ተዋናይ መሆኑ አይቀሬ ጉዳይ ነው። ሀገር የሚገነባው በዜጎች አእምሮ ውስጥ በመሆኑ በየደረጃው የሚገኙ የመንግስት ተቋማት በሀገር ግንባታ ውስጥ የሚኖራቸው ሚና ማጎልበትና ኃላፊነታቸው መወጣት ይጠበቅባቸው። እንደ ህዝብ ከድህነት መላቀቅን፣ እንደ ሀገር ከፍ ማለትንና መበልጸግን ፍላጎታችን ከሆነ የመንግስት ተቋማት የህዝብ አገልጋይነት ተልእኮ በብቃት መወጣትና የሀገር የሰላም መገንቢያ ዋነኛ ማዕከል መሆን ይጠበቅባቸዋል። የሰላም ግንባታ የሁሉንም ርብርብ የሚፈልግ በመሆኑ የሰላም ሚኒስቴር የጋራ ትርክት ለሀገር በሚል መሪ ሀሳብ ከፌዴራልና ከክልል አመራሮች ባለሙያዎች ጋር በአዳማ ከተማ ውይይት አካሂዷል። ዘገባው የባልደረባችን ሰናይት ብርሃኔ ነው። በኢትዮጵያ የእጽዋትን ደህንነት ለመጠበቅና ወራሪ ተባዮችን ለመከላከል የእጽዋት ጥበቃና ኳራንታይን አዲስ አዋጅ እየተዘጋጀ መሆኑ ተገለጸ።
በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ በእጽዋት ጥበቃና ኳራንታይን ረቂቅ አዋጅ ግብዓት ለማሰባሰብ ዛሬ ከባለድርሻዎች ጋር ውይይት አካሂዷል። ኢትዮጵያ በ1963 ዓ.ም የእጽዋት ጥበቃ አዋጅ አውጥታ የእጽዋት ደህንነትን ለመጠበቅ ትሰራ ብትቆይም አዋጁ ረጅም ጊዜ ያገለገለ በመሆኑ ባለፉት ጊዜያት አዳዲስ ተባዮች በመከሰታቸው እንዲሁም ዓለም አቀፍ ሕጎች በመውጣታቸው ለዚህ ተስማሚ የሆነ አዲስ አዋጅ ማውጣት አስፈላጊ መሆኑ ተገልጿል። በምርምር ቁሶች፣ በዘሮች፣ በግብርና መሳሪያዎችና ከእጽዋት ውጤቶች ጋር ሰብልንና እጽዋትን የሚያወድሙ ተባዮች ከውጭ እየገቡ ለግብርናው ስጋት መሆናቸውም ነው የተገለጸው። ዛሬ ለውይይት የቀረበው ረቂቅ አዋጅ የእጽዋት ደህንነትን ለመጠበቅ ተባዮችን መቆጣጠር፣ ጸረ ተባይ ኬሚካሎችን ለመቆጣጠር የሚያስችሉ ድንጋጌዎች ተካተውበታል። ከውጭ የሚመጡትን ወራሪ ተባዮች ለመከላከል ከውጭ የሚገቡ እጽዋቶችና የእጽዋት ውጤቶች ከሚመጡበት ሀገር የደህንነት ማስረጃ እንዲጠይቅም ያስገድዳል። ተባዩ የሚሸከሙ እጽዋቶችን መመርመር፣ ማከም ወይም ለማጥፋትም ለግብርና ሚኒስቴርና ለኢትዮጵያ ግብርና ባለስልጣን ይሰጣል። ከውጭ የሚገባው ቁስ ተባይ መሸከሙን መለየት ካልተቻለ በኳራንታይን ወይም ማቆያ ገብቶ ምርምር ይካሄድበታል። እንደ ሪፖርተራችን ባየ ሙላት ዘገባ ረቂቅ አዋጁ ተጨማሪ ውይይቶች ተደርገውበት እንደሚጸድቅ የግብርና ጉዳዮች ቋሚ ኮሚቴ ገልጿል። የማርበርግ ቫይረስ ስርጭትን ለመቆጣጠርና በሽታውን ለመከላከል የሚደረገው ጥረት ተጠናክሮ መቀጠሉን የጤና ሚኒስቴር አስታወቀ። ሚኒስቴሩ ከኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ጋር በመሆን የበሽታውን አሁናዊ ሁኔታ አስመልክቶ መግለጫ ሰጥቷል። በመግለጫውም በሽታው መከሰቱ ከታወቀበት ጊዜ ጀምሮ የክትትልና የልየታ ስራዎች እየተሰሩ መሆናቸው ተመላክቷል። በመሆኑም እስከ ዛሬው ዕለት የተለያዩ ምልክቶች በታየባቸው 73 ሰዎች ላይ ምርመራ ተደርጎ 11 ሰዎች ላይ ቫይረሱ መገኘቱ ተገልጿል። ከነዚህም ውስጥ የ6 ሰዎች ህይወት ያለፈ ሲሆን 5 ሰዎች በሕክምና ላይ ይገኛሉ ተብሏል። የቫይረሱን ስርጭት ለመከላከል የሚያስችሉ ልምዶችንና ለሕክምና አገልግሎት የሚሆኑ መድኃኒቶችን ከዚህ በፊት በሽታው ከተከሰተባቸው ሀገራት በማምጣት የሕክምና አገልግሎት እየተሰጠ መሆኑ ተጠቁሟል። እንደ ሪፖርተራችን ዮሐንስ ፈንታሁን ዘገባ የቫይረሱን ስርጭት ለመቆጣጠር የሚያስችሉ ስራዎች ከባለድርሻ አካላት ጋር በትብብር እየተሰሩ መሆናቸውን የጤና ሚኒስትር ዶክተር መቅደስ ዳባና የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ተናግረዋል። የበጋ መስኖ ስንዴ ልማት ቤተሰባቸውን ከመመገብ አልፎ ለገበያ በማቅረብ የኢኮኖሚ አቅም እንዲፈጥሩ እንዳስቻላቸው በአማራ ክልል የኦሮሞ ብሔረሰብ አስተዳደር ደዋ ጨፋ ወረዳ የጎበያ ቀበሌ አርሶ አደሮች ተናገሩ። በኢትዮጵያ በዘንድሮ የምርት ዘመን ከ4 ሚሊዮን ሄክታር በላይ መሬት በበጋ መስኖ ስንዴ በማልማት 7.2 ሚሊዮን ኩንታል ምርት እንደሚጠበቅም የግብርና ሚኒስትሩ አዲሱ አረጋ አስታውቋል። በአማራ ክልል ኦሮሞ ብሔረሰብ አስተዳደር ደዋ ጨፋ ወረዳ የበጋ መስኖ ስንዴ ልማት ማስጀመሪያ መርሃ ግብርም ተካሂዷል። ራሄል ፍሬው ዝርዝር አድርሳናለች። በኦሮሞ ብሔረሰብ አስተዳደር ደዋ ጨፋ ወረዳ የጎበያ ቀበሌ አርሶ አደሮች የበጋ ስንዴ ከመምጣቱ በፊት በዓመት አንድ ጊዜ የሚያመርቱና ቤተሰብን ለመመገብ ይቸገሩ እንደነበር በማስታወስ ባለማወቅ ባሳለፉት ጊዜ ይቆጫሉ። ይህ ስንዴ ሀገራችን መሬት ያጠፋ ምናምን እየተባለ መረጃ ሲሰጥ ነበር። ዘርተንም በቃ እንተዋዋለን፣ ግን በሌላ ቀበሌና በሌላ ወረዳ እያየን በጣም ተሰማን። አሁን ህብረተሰቡ ተኝቶ ነበር። በአመት አንድ ጊዜ ይበላል። ግፋ ካለ ሁለተኛ ነው። ያውም አዝመራ የሆንም ዝናብ አጠራለ። በቆሎ ወይንም ደግሞ ማሽላ መራ የምንለው በእኛ ቋንቋ እሱን ነው የምንጠቀመው። ሌላ እንደ ቴክኖሎጂን ተከታትለን አየሩ የሚፈልገውን አንጠቀምም ነበር። በአሁኑ ወቅት የጤፍ ሰብላቸውን ሰብስበው የበጋ መስኖ ስንዴን እየዘሩ የሚገኙት አርሶ አደሮቹ የበጋ መስኖ ስንዴ ከራሳቸው አልፈው ገበያውን በመመገብ ተጨማሪ ገቢ እንዲያገኙ እንዳስቻላቸው ይናገራሉ። እስከዛሬ እኛ በአመት አንድ ጊዜ ነበረ የምንዘር ስንል ደግሞ 2 ጊዜ መብላት ጀመር እያልን ደግሞ እንግዲህ ቴክኖሎጂን በመጠቀምና ግብርና በጎናችን በመሆን ብቻ ወደ በአመት 3 ጊዜ ለመብላት ሙከራ እያደረግን ነው በአሁኑ ሰዓት ማለት ነው። ይሄን ሰርተን ስናበቃ ደግሞ ከዘራን በኋላ አቅጠን ወቅተን ካበቃን በኋላ ደግሞ ለሶስተኛ ዙር ደግሞ እንዘጋጃለን። መጋቢት አካባቢ ነው ማለት ነው። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ በአስተዳደሩ በዚህ አመት ከ12000 ሄክታር በላይ መሬትን በበጋ መስኖ ስንዴ ለመሸፈን እየተሰራ ነው። በጣም በተለየ ሁኔታ በክላስተር በሆነ ሁኔታ በኩታ ገጠም ሁሉንም ፓኬጆች ለመጠቀም ነው የተቀመጠው። አጠቃላይ በዚህ ምርት ዘመን እንግዲህ ከምናስቀምጣቸው የምርታማነት ሁኔታ አንጻር
ከሁሉም አካባቢ የተሻለ ምርት እንድናገኝበት ነው አቅደን እየሰራን ያለው። ምርታማነቱ ባለበት ሁኔታ በጣም ጥሩ ነው። ከዚህ በፊት የነበረው ጅምሩ ይህንን በዚህ ዓመት ማክሲማይዝ ለማድረግ ጥረት እየተደረገ ነው። የበጋ መስኖ ስንዴ ዘር ማስጀመሪያ ስነ ስርዓት በብሔረሰብ አስተዳደሩ ደዋ ጨፋ ወረዳ የፌዴራልና የክልል ከፍተኛ የስራ ኃላፊዎች በተገኙበት ተከናውኗል። የበጋ ስንዴ ልማትን ውጤታማ ለማድረግ በተደረገ ጥረት በክልሉ የምግብ ዋስትናን ከማረጋገጥ ያለፈ ኢኮኖሚ አቅም መፍጠር መቻሉን ያነሱት በምክትል ርዕሰ መስተዳድር ማዕረግ የክልሉ ገጠር ክላስተር አስተባባሪ ዶክተር ድረስ ሳህሉ በክልሉ በምርት ዘመኑ ከ13.6 ሚሊዮን በላይ ኩንታል ምርት ይጠበቃል ብለዋል። ከዚህ በፊት የነበረው አመታትን ስንመለከት ከ250 ሺህ ሄክታር በላይ በበጋ ስንዴ አምርተን አናቅም። በዚህ አመት ግን ልዩ ትኩረት ሰጠን ሁሉንም የመስኖ ማልሚያ ስልቶች ተጠቅመን አርሶ አደራችንንም አንቀሳቅሰን ወደ 350 ሺህ ማድረስ አለብን ብለን ክልላዊ ግብ አስቀምጠን እየተንቀሳቀስን ነው። በሁሉም የክልላችን ዞኖች የመስኖ ፖቴንሻል ባለባቸው አካባቢዎች በከፍተኛ ደረጃ ዘር እየተካሄደ ነው በአሁኑ ሰዓት የሚገኘው። የበጋ መስኖ ስንዴ ዘር ማስጀመሪያ ላይ የተገኙት የግብርና ሚኒስትሩ አዲሱ አረጋ አርሶ አደሩ አልምቶ የምግብ ዋስትናውን ለማረጋገጥ እያደረገ ያለውን ጥረት አድንቀዋል። በመስኖ ልማት ስራ አርሶ አደሮች የሚገጥማቸውን የውሃና የቴክኖሎጂ አቅርቦት እጥረት ለመፍታትም ስራዎች መጀመራቸውን አንስተዋል። በዳዋ ጨፋ ወረዳ የበጋ ስንዴ ኢኒሼቲቭ አጀማመርን በክላስተር አይተናል። ጅምሩ በጣም ተስፋ የሚሰጥ ነው። የበጋ ስንዴን ጨምሮ በአጠቃላይ ከመስኖ ልማትና በውሃ አቅርቦት በሚሰሩ ስራዎች ዙሪያ ያሉ ጉዳዮችን በመለየት ማነቆቹን በመፍታት አርሶ አደሮቻችን ከድህነት ለመላቀቅ ከተረጂነት ለመውጣት አምርተው ራሳቸውን ለመመገብ በሚያደርጉት ጥረት ውስጥ የበኩላችንን ድጋፍ ለማድረግ ነው የዚህ የመስክ ጉብኝት ዓላማ። እንደ ሀገር በምርት ዘመኑ 4.2 ሚሊዮን ሄክታር በላይ በበጋ መስኖ ስንዴ ለመሸፈንም እየተሰራ መሆኑን ጠቁመዋል። በ2018 ዓ.ም በመስኖ ስንዴ 4.29 ሚሊዮን ሄክታር ይለማል። ከዚህ ውስጥ ወደ 175 ሚሊዮን ኩንታል ምርት ይጠበቃል። እስካሁን በተደረገ እንቅስቃሴ ወደ 2.2 ሚሊዮን ሄክታር መሬት የመሬት ዝግጅት ተደርጎበታል። ከተደረገው መሬት ዝግጅት ውስጥ ደግሞ እህልም እየተነሳ ከስር የሚዘጋጅ እንደመሆኑ መጠን እስካሁን የተዘራው የበጋ ስንዴ መጠን ከ1 ሚሊዮን ሄክታር በላይ ደርሷል ማለት ነው። እንደ አሚኮ ዘገባ በአማራ ክልል በዘንድሮ የበጋ መስኖ ስንዴ ልማት ከ350 ሺህ በላይ ሄክታር መሬትም በዘር የሚሸፈን ይሆናል። ለኢቲቪ ራሄል ፍሬው ባህር ዳር። ወደ ውጭ ዜና አልፈናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬን ሩሲያ ጦርነትን በሰላም ለመቋጨት ልዩ መልእክተኛቸውን ወደ ሞስኮ እንደሚልኩ አስታወቁም። ፕሬዝዳንቱ ስቲቭ ዊትኮፍን ወደ ሩሲያ የሚልኩት 28 ነጥብ የያዘውን የሰላም እቅድ በዩክሬን ተቀባይነት ማግኘቱን ተከትሎ ነው ተብሏል። ወደ ሩሲያ ፍላጎት ያደላ ነው የተባለለት የትራምፕ የሰላም እቅድ በሩሲያ በኩል ተቀባይነት ማግኘቱ አይቀሬ ስለመሆኑም እየተነገረ ነው። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ለአውሮፓ ሀገራት አጋሮቻቸው ባስተላለፉት መልእክት የትራምፕን እቅድ ለማገዝ ተዘጋጁ ብለዋል። ዘለንስኪ ግዛት የመስጠትና ወታደሮችን የመቀነስ ግዴታ በትራምፕ እቅድ የተካተተ ቢሆንም ምርጫ እንደሌላቸው እየተነገረ ይገኛል። ምክንያቱ ደግሞ በመንግስታቸው ጦርነቱን ሽፋን አድርጎ ከ100 ሚሊዮን ዶላር የሚልቅ ሀብት መዝብሯል የሚል ክስ መቅረቡ ነው። ሩሲያ ግን በቀጣይ ሳምንት ከአሜሪካ ልዩ መልእክተኛ ጋር ጦርነቱ ሊያበቃ በሚችልበት ዙሪያ ወሳኙን ውይይት እንደምታደርግ ይጠበቃል። ይህ የሰላም ንግግር እየተደረገ ባለበት በዚህ ወቅት የዩክሬን ከተሞች በሰው አልባ አውሮፕላኖችና ሚሳኤሎች መቃጠላቸውን ቀጥሏል። በተለያዩ አውደ ውጊያዎችም የሩሲያ ጦር ግዛት እያስፋፋ ስለመሆኑ የሮይተርስና የፍራንስ 24 ዘገባዎች ያመላክታሉ። ተመልካቾቻችን ከኢትዮጵያ ቴሌቪዥን ምዕራፍ 1 ኢቲቪ 57 ዜናዎቻችን ተጠናቀዋል። ምዕራፍ 2 1 ሰዓት ላይ ይቀጥላል። ስፖርትና ቢዝነስ ዘገባዎችም ይካተታሉ። መልካም ቆይታ ይሁንላችሁ።